አንዳንድ ሰዎች ወይም ደግሞ የአህባሽን አመለካከት የያዙ ሰዎች ቁርአን የጅብሪል ቃል ነው ብለው እያሉ ነውና በዚህ አጋጣሚ ኡስታዝ መልሱን ይስጠን በዚህ ጉዳይ ነው ያሉት እዚሁ ሳይወርድ መልስ እንዲሰጠን ነው። እሺ ማንም ሰው ይሁን ችግር የለውም ቁርአን የጅብሪል ቃል ነው ሲሏችሁ ምንም ችግር የለውም ማስረጃ ብቻ በሏቸው ምን እንደሚሉ ታውቃላችሁ ይሄው ማስረጃችንማ አላህ ራሱ በሱረቱ ተክዊር ቁጥር 19 ላይ ኢነሁ ለቀውሉ ረሱሊን ከሪም ብለዋል ማን ያለው አላህ ለምን ጅብሪል ብለዋል አትሉም ቁርአን የጅብሪል ነው አላላችሁም ከዚህ በፊት እንዲህ ሲናገሩ ስለሰማው ነው ቁርአን የጅብሪል ነው ማስረጃስ አላህ በሱረቱ ተክዊር ላይ እንዲህ ብለዋል አላህ አይደለም ይሄንን ያለው ጅብሪል ነው በል ምክንያቱም ቁርአን የማን ነው ብለሃል የጅብሪል ነው ብለዋል የጅብሪል ነው ካለ ስለዚህ ማስረጃ ሲባል ወቃለ ጅብሪል ለምን አይልም ራሳቸው የጅብሪል ነው የሚሉ ሰዎች ቃል አላህ ብለው ሲናገሩ ታያላችሁ ከራሳቸው ጋር እንዴት እንደሚጋጩ ይሄ መግቢያውን ልንገራችሁ ብዬ ነው አንድ ጊዜ ደግሞ እንደዚሁ በፓልቶክ አረብኛ ግሩፕ ላይ ነው ግብጻዊ ነው ሙስሊም ወንድማችን የገጠመውን ሲነግረን ነው ክርስቲያኖቹ ግሩፕ ገባው አለ ክርስቲያን አረቡ ምን አለው ቁርአን የጅብሪል ቃል ነው አለው በቁርአናችሁ ላይ ተቀምጧል ሲለው እኔ ችግር የለብኝም አለው አልከራከርም ቁርአን የጅብሪል ይሁን አለው ግን አለው ዛሬ ልዋይህ የመጣሁበትን ነገር ባላሰብከው አቅጣጫ አሳክቻለሁ አለው ምንድነው ያሳካኸው ሲለው ቁርአን የጅብሪል ቃል ነው ካልክ ጅብሪል ውሸታም አይደለም መላእክት ነው እውነተኛ ነው ይሄን አምልሃል አለው ስለዚህ ጅብሪል እውነተኛ ከሆነ ሱረቱል አህዛብ ቁጥር 40 ላይ ማ ካነ ሙሐመዱን አባ አሐድ ሚን ሪጃሊኩም ወላኪን ረሱላላህ ወኻተመ ነብይን ሙሐመድ ከወንዶቻችሁ ላልወለደው ሰው የማንኛውም አባት አይደለም ነገር ግን የአላህ መልእክተኛና የነቢያት ሁሉ መደምደሚያ ነው ይላል ጅብሪል እውነተኛ መሆኑን አንተም ስለምታመን የሳቸውን እውነተኝነት መስክረሃል ማለት ነው ከዚህ በኋላ የቀረህ ነብይነታቸውን ማመን ነው ወይ መካድ ነው አለው ከግሩፑ አባረረኝ አለ ባላሰበው መንገድ ሲይዘው አሁን ይሄ እንዳለ ሆነ ወደ ነጥቡ ስመጣ ቁርአን የጅብሪል ቃል ነው የሚሉ ሰዎች ምንድነው ማስረጃቸው ሲባሉ ኢነሁ ለቀውሉ ረሱሊን ከሪም ይህ ቁርአን የክቡር መልእክተኛ ንግግር ነው የክቡር መልእክተኛ ቃል ነው ብለዋል ይላሉ ሁለት ቦታ ተጠቅሷል ሱረቱል ሐቃና ሱረቱት ተክዊር ሱረቱት ተክዊር ላይ ያለው ጅብሪልን ነው የሚገልጸው ሱረቱል ሐቃ ላይ ያለው ረሱላችንን ነው የሚገልጸው ነገር ግን ቃሉን ላየው ሰው ግን እንደውም የአላህ ቃል ለመሆኑ ትልቅ ማስረጃ ነው እንዴት ከተባለ ረሱል ወደሚለው ላይ ነው ኢነሁ ይህ ቁርአን አለ ለቀውሉ ረሱሊን የመልእክተኛ ቃል ነው ያለው የጅብሪል አላለም ወይም ደግሞ የነብይ ቃል ነው አላለም የሙሐመድ ሰለላሁ ዐለይሂ ወሰለም ቃል ነው አላለም ለቀውሉ ረሱሊን የመልእክተኛ አለ ምንድነው ታዲያ ያገኛችሁት አዲስ ነገር ሲባል ረሱል የሚለው ላይ እንመጣለን ረሱል ወይም መልእክተኛ የሚለው ቃል በውስጡ ሁለት ነገርን አቅፏል አንድ ሙርሲል ላኪን አቅፏል መልእክተኛ ያለ ላኪ ይመጣል እንዴ መልእክተኛ ነኝ ማለት የላከው አካል አለ ማለት ነው ሁለተኛውስ ሙርሰሉን ቢህ የተላከው መልእክት አለ በመልእክተኝነት ውስጥ መልእክት አለ አንድ መልእክተኛ የሚሰኘው ምን ይዞ ሲመጣ ነው መልእክት ስለዚህ ለቀውሉ ረሱሊን የመልእክተኛ ቃል ሲል ረሱል ተብሎ የተጠቀሰው ጅብሪል ከሆነ ማን ነው የላከው ነው የመጀመሪያው ጥያቄ አላህ ምንድነው የላከው ቁርአን ይላሉ ታዲያ መልእክቱ ቁርአን ከሆነ መልእክት ለላኪ ነው ወይስ ለተላኪ ነው የሚያገለግለው መልእክት የማን ነው ባለቤትነቱ ላኪው ደግሞ ማን ነው ስለዚህ እንደዛ ማለቱ ራሱ የአላህ መሆኑን ያሳየናል ራሱ ለቀውሉ ረሱሊን የመልእክተኛ ቃል መባሉ ይሄ መልእክተኛ ሂደህ አድርስ ተብሎ የተሰጠው ማለት እንጂ ከልብ ወለዱ ያፈለቀው የራሱ ማለት አይደለም ከየት አመጣችሁት ሂደህ አድርስ የተባለው የሚለውን ቃል ካሉን ረሱል የሚለው ቃል ውስጥ በሏቸው መልእክተኛ ማለት ምን ማለት ነው ሲባል እንዲያደርስ የተላከ ምን እንዲያደርስ ከላኪው በኩል የተሰጠውን መልእክት ላኪው ማን ነው አላህ የተሰጠው መልእክት ምንድነው ስለዚህ መልእክቱ የማን ነው ያ አላህ ነው ሂደህ አድርስ ተባለ ይሄ ነው ማስረጃው አንድ ሁለተኛ የራሱ የጅብሪል ከነበረ ቃሉ ማለት ነው ለምን ጅብሪል ረሱል ተባለ ሰው የራሱን ንብረት ተልክ ያለው ብሎ ይመጣል እንዴ ማላከ ሲባል ራሴ ለምን ረሱል ተባለ ታዲያ ይሄ በራሱ ሌላ ማስረጃ ነው ሶስተኛ አየቱ ይቀጥላል ذي قوة عند ذي العرش مكين مطاع ثم ላይኛው አድማስ ያሉ መላእክቶች ቃሉን የሚሰሙት የሚታዘዙለት ነው አለና አሚን አለ እዚህ ጋር ማስረጃ አለ ምን ማለት ነው አሚን በምንድን ነው የሚታመነው ታማኝ የሚባለው ምንድነው የተላከውን አደራ በአግባቡ
የሚያደርስ ነው አይደል? የራሱን አምጥቶ ነው ታማኝ ነኝ ይላል እንዴ? ስለዚህ ጅብሪል በምንድነው ታማኝ የተባለው? አላ ወህይላህ ዐዘ ወጀል የአላህን ወህይ ሄዶ በማድረሱ ነው። ስለዚህ ለቀውሉ ረሱሊን ማለቱ ሄዶ እንዲያደርስ የተሰጠው ለማለት እንጂ ከልብ ወለዱ ያፈለቀው ማለት አይደለም። አራተኛ ደግሞ ኮንቴክስት የሚባል ነገር አለ። ምንድነው? አጠቃላይ ሐሳቡን ግምት ውስጥ እንከታለን። የጅብሪል ሚና በቁርአን ውስጥ ምንድነው ሲባል በሶስት የቁርአን አንቀጾች ላይ ቀጥታ የአላህን ቃል ተልኮ እንዳመጣ ይናገራል። ሱረቱል በቀራ ቁጥር 97 ምን ይላል? ቁል በላቸው ለይሁዶች ጠላት አድርገው የያዙትን ጅብሪልን መን ካነ ዐዱወን ለጅብሪል ለጅብሪል ጠላት የሆነ ሰው ካለ እዛው በቁጭት ይሙት በላቸው። ጅብሪልን አይጎዱትም። ምክንያቱም እሱ ምንድነው አለ? ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ በአላህ ፍቃድ በአንተ ልብ ላይ ቁርአንን ያወረደው እሱ ነው አለ። በአላህ ፍቃድ በኢዝኒላህ። ስለዚህ ጅብሪል ምንድነው? መልእክተኛ ነው። ሱረቱ አን-ነህል 16ኛው ሱራ አንቀጽ 102 ላይ ደግሞ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ከጌታህ ዘንድ በእውነት የተሞላ ሲሆን ቅዱስ መንፈስ ወይም ጅብሪል ይዞት ወረደ ይላል። ሶስተኛው ደግሞ ሱረቱ ሹዓራ 26ኛው ሱራ አንቀጽ 192 እስከ 194 ወኢነሁ ለተንዚሉ ረቢል ዓለሚን ይህ ቁርአን ከዓለማቱ ጌታ ከአላህ ዘንድ ተወርዷል። በማን አማካኝነት? ነዘለ ቢሂ ሩሑል አሚን ታማኙ መንፈስ ጅብሪል ይዞት ወረደ። على قلبك بانت لب لاي لتكون من المنذرين كاستنقاقيዎቹ ነቢያት ትሆን ዘንድ ባንተ ልብ ጅብሪል ይዞት ወረደ። ስለዚህ የጅብሪል ሚና ምንድነው? መልእክተኝነት ነው። አሁን እናንተ እውነት እንዳላችሁት የአህባሽ ሃይማኖት ተከታዮች ቁርአን የጅብሪል ቃል ነው ብለው ካመኑ ማለት ነው ብዙ ጥያቄ መጠየቅ ይቻላል። ከዛ ውስጥ አንደኛው ምንድነው? ስታስተምሩ አላህ እንዲህ አለ ማለትን አቁሙ። ቃሉ የጅብሪል ከሆነ ወቃለ ጅብሪል በቃ ጅብሪል እንደዚህ አለ ብላችሁ ለምን አትናገሩ? ይሄ ነው የሚያዋጣው። ተግባባን? ስለዚህ አጠቃላይ ሰውን ብጅታ ውስጥ ለመክተት እንጂ ስለነሱ ብዙ ማውራት ይቻላል። ቁርአን የአላህ ቃል ለመሆኑ ኺጣቡን ብቻ ማንበቡ በቂ ነው። ኢነኒ አነላህ ላ ኢላሃ ኢላ አና ይላል። ማን? ጅብሪል። አይ ጅብሪል ይበሉና ቃሉ የጅብሪል ከሆነ እኔ አላህ ነኝ ከእኔ ሌላ አምላክ የለም ፈዕቡድኒ ስለዚህ ተገዛኝ ያለ ነው። ወይም እንደቀደሙ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ያለው ጅብሪል ነው። እሱ ነው የፈጠረን። እንዴት ነው የሚሆነው? በምን ሎጂክ ይሆናል? ሲጨንቃቸው ምናልባት ምን ይሏቸው ይሆናል? ዒባረቱን አን ከላሚላሂ ዐዘ ወጀል። አይ ጅብሪል ከልብ ወለዶ አፈለቀው ማለታችን ሳይሆን አላህ ሊል የፈለገውን ነገር ለጅብሪል አሳወቀው ሳይናገር እንዲሁ። ጅብሪል ደግሞ የተገለጸለትን ነገር በራሱ ቋንቋ ቀየረው። ከየት አመጡት? ደሊል እኮ የለም። ግን አስሉ ሹባሃታቸው ምን እንደሆነ ታውቃላችሁ? ቁርአን በአረብኛ ቋንቋ መውረዱ ነው የጨነቃቸው። እዚህ ጋር ነው አረብኛ የሰው ቋንቋ ነው። ቁርአን የአላህ ቃል ነው ካለን አላህ በአረብኛ ተናገረን እንል ነው። ከአረቦች ንግግር ጋር እንዳይመሳሰልብን ለይሰ ከሚስሊሂ ሸይእ ከሚለው ጋር ስለሚጋጭብን ተናጋሪውን ጅብሪል እናድርገው፣ መልእክቱን የአላህ እናድርገው ይላሉ። ተመልከቱ እንዴት እንደሆነ። ተመልሰው ደግሞ መቼ እንደሚጋጩ ታውቃላችሁ? ታዲያ ሐዲስና ቁርአን ምንድነው ልዩነቱ? ምክንያቱም ሐዲስም እኮ ማዕናው ከአላህ ዘንድ ነው። እሳቸው ከልብ ወለድ አላፈለቁትም። ቃሉ ግን የእሳቸው ስለሆነኛ ሐዲስን የአላህ ቃል ነው አንልም። ስንናገርም ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም እንላለን። ንግግሩ የእሳቸው ነው፣ መልእክቱ ግን ከአላህ ነው የመጣው። እንደዛው ቁርአንንም ማዕናው የአላህ ነው፣ ነገር ግን ንግግሩ በጅብሪል በኩል ነው የተገለጸው ከተባለ ሐዲስና ቁርአን ምንድነው ልዩነታቸው? ለምንድነው ያለ ውዱእ መንካት አይቻልም የምትሉት? ታዲያ በሏቸው ሻፊዒይ ናቸውና እንግዲህ በመዛብ ሻፊ መዛብ ተከታይ ነን ይላሉ። ለምንድነው ሐዲስ ይቻላል አይደል? ለምንድነው ቁርአን ማይቻለው? لانه كلام الله ይሏቸዋል እዛው። አላ ኩል ያል ከእንደዚህ አይነት እርስ በርስ ግጭት አላህ ይጠብቀን። በቁርአን አቂዳ ላይ አላህ ጽናትን ይስጠን። ሙስሊም አድርጎ ይግደለን። ወሰላሙ አለይኩም